ሴቶች ያን ያህል እንደምታስበው ምስጢራዊ ፍጥረታት እንዳልሆኑ ብነግርህስ? ስሜቶቻቸውና የሚያደርጓቸው ነገሮች ሁሉ የሆነ አይነት ድክመት እንዳለባቸው ብነግርህስ? አየህ፣ ሁሉም ሴት የሆነ አይነት ድክመት አላቸው። እናም ይህን ድክመቷን ካወቅክ ገና ምንም ሐሳቡ ሳይኖራት እንኳን አይምሮዋን መቆጣጠርና መምራት ትችላለህ። በዚህ ቪዲዮ ወደ 7 የሚሆኑ የሴቶችን ውስጣዊ ድክመቶች አጋልጣለሁ። እነኚህ ድክመቶች አንተ መጠቀም የምትችላቸው የሳይኮሎጂ እንዲሁም የስሜት ድክመቶች ናቸው። ታዲያ ግን ይህ ሴቶችን ለመጉዳት ወይም አግባብ ባልሆነ መልኩ ለመጠቀም ሳይሆን ጨዋታውን በትክክል እንድትረዳውና ራስን እንድትጠብቅ ነው። ምክንያቱም አንተ ይህን ማድረግ ሲያቅትህ ሌላ ማድረግ የሚችል ሰው ይመጣና አሊያም ደግሞ ይህንን ባለማወቅህ ብቻ እሷ ራሷ አንተ ላይ ልትጫወትብህ ትችላለች። ስለዚህ ትኩረት ሰጥተህ እስከ መጨረሻው ድረስ ተከታተል። እሺ፣ የሴቶች የመጀመሪያው ድክመት የተለየች ሴት የመሆን ፍላጎቷ ነው። አየህ፣ ለሴት ልጅ መወደድ ኖርማል ነው፣ መፈለግም እንደዛው። ነገር ግን ውስጧ በጣም የሚፈልገው ከነዚህ ሁሉ የባሰ አንድ ነገር አለ። ይህም ከሌሎች የተለየች መሆን ነው። በሌላ የማትቀየር፣ ከሌላ ሴት ጋር የማትወዳደር፣ ማንም የማይደርስባት መሆን ትፈልጋለች። ከልጅነቷ ጀምሮ የተነገራት ይህ ነው። የተለየች እንደሆነች፣ ማተር እንደምታደርግ ወዘተ። ነገር ግን እሷ ብቻ ሳትሆን ሁሉም ሴት ስለ ራሷ የምታምነው ይህንኑ ነው። ነገር ግን እያደገች እየበሰለች ስትመጣ የምርም ህይወትን መቅመስ ስትጀምር ነገሮች እንዳሰበችው እንዳልሆኑ መረዳት ትጀምራለች። ያኔ ነው ይህን የተለየች የመሆን ፍላጎቷን ወደ ውስጥ ማመቅ የምትጀምረው። ከዛ ግን ልክ አንተ መጥተህ የተለየች እንደሆነች እንዲሰማ ስታደርግ ያንን የታመቀውን ፍላጎቷን ትቀሰቅሷለህ። ያኔ ልክ እንደተለየ ሰው ታያለች። ያ የተደበቀውን ፍላጎቷን ቀስቅሰ ስለሰጣት በአንተ ትማረካለች። ሁለተኛ፣ ካንተ ቀጥተኛ ባልሆነ መልኩ ማረጋገጫ ትፈልጋለች። ብዙ ወንዶች የሚወድቁበት ነገር ይህ ነው። አየህ፣ ሴቶች ብዙ ጊዜ ድክመታቸውን ላለማሳየት ቀጥታ ማረጋገጫ ላይ ጠይቁ ይችላሉ። እናፍቅሃለሁ፣ አሁንም ለአንተ ማተር አደርጋለሁ ብላ ላትጠይቅ ትችላለች። ነገር ግን በዛ ፋንታ እነኚህን ነገሮች የሚያረጋግጡላትን ፈተናዎች ታቀርብልሃለች። ለምሳሌ በፊት እንደምታዋራኝ አታዋራኝም እኮ ትላለች። በዚህ ጊዜ ብዙ ወንዶች ለማስተባበልና ለማብራራት ይሯሯጣሉ። አይ እንደዛ እኮ አይደለም ብለው ለማረጋጋት ይሞክራሉ። በዚህ ጊዜ ለነዛ ሁሉ ጥያቄዎቿ መልስ አገኘች ማለት ነው። ታዲያ አንተ መልስ ለመመለስ ነገሮችን ለማስተካከል ስትሯሯጥ ፖዚሽንን ታጠዋለህ። ስለዚህ ከዛ ይልቅ ኢሞሽናል ኮንትሮል እንዳለ አሳያት። ይህንን የምታደርገው የምትፈልገውን ማረጋገጫ ሰጥተህ ነገር ግን ከመጠን እንዳልፍ ማድረግ ነው። ለምሳሌ ልክ እንደዛ ብላ ስትጠይቅህ አይ እንደ በፊቱ አለማዋራት ፈልጌ አይደለም ነገር ግን ትረጅኛለሽ ብዬ ነው ትላታለህ። እና አሁን ማወቅ ያለብህ ነገር እያንዳንዷ ጥያቄዎቿ ውስጥ ድክመቶቿን የሚያሳዩ መስታወቶች እንዳሉ፣ እናም እንደ ሁኔታው መመለስ መቻል አለብህ። አንዳንዴ መልሱ ቅርበት፣ አንዳንዴ ደግሞ መራቅ። እናም ማማረር ከጀመረች ይህ ለአንተ ጥሩ ነው። ምክንያቱም የውስጥ ድክመቶቿንና ፍርሃቶቿን ማየትና እነዛን ጠቅመህ መቆጣጠር ትችላለህ። ሶስተኛ፣ ምንጊዜም አደገኛ ጨዋታዎች ስሜቷን ያነሳሱታል። አየህ፣ ብዙ ጊዜ ሴቶች መረጋጋትን አይወዱ። የተረጋጋ ነገር ያስደብራቸዋል። አዎ ያረጋጋቸዋል። ምቾት፣ ሴፍቲ እንዲሰማቸው ያደርጋል። ነገር ግን ውስጣቸው ያለውን እሳት አይጭሮ። ያንን የፍላጎት እሳት የሚያስነሳው ነገር ምንድን ነው ካልክ የአንተ አደገኛና የማይጠበቅ ሰው መሆን ነው። አደገኛ ማለት በማንኛውም ሰዓት ልታጣ የምትችል ሰው መሆን ነው። ሙሉ ለሙሉ የማትረዳው አይነት ሰው መሆን ነው። ሙሉ በሙሉ በቁጥጥሯ ስር ያደረገችው ወንድ አለመሆን ነው። እናም ይህ በቅርበትና እርግጠኛ ባለመሆን መካከል ያለው ውጥረት ውስጧ የሆነ የሚፈጥረው ነገር አለ። እዛ ነው ብዙ ሴቶች ግራ ከሚያጋባቸው ሙሉ ለሙሉ ከማይጨብጡት ወንድ ጋር ዓመታትን የሚፈጁት። ታዲያ ይህን እንዴት ነው በትክክል የምትጠቀመው ካልክ ግራ በማጋባት በመካከላችሁ ክፍተት ትፈጥራለህ። ነገር ግን ደግሞ ቅርብ እንደሆናችሁን ታሳያታለህ። የማይጨበጥ አይነት ሲግናል ትሰጣታለህ። ኤነርጂውን፣ ቫይቡን ትቀያይረዋለህ። በጣም አይደለም፣ ነገር ግን ትንሽ እንዲሰማት ታደርጋለህ። አንዳንዴ እንደመረጥካት እንዲሰማት ታደርግና ቀጣይ ደግሞ ያ እርግጠኝነቷ እንዲጠፋ ታደርገዋለህ። ግን እዚህ ጋር የማስጠነቅቅ ነገር ቢኖር እንዳታበዛው ነው። ምክንያቱም ምንም ቢሆን አንድ ሴት በአንተ ልትተማመን ይገባል። ዝም ብለህ እየጠፋህ ዝም ብለህ እየጎዳህ የምትሄድ ከሆነ የሆነ ጊዜ ላይ ራሷን መከላከል ጀምራለች። ስለዚህ ተጠንቅቀህ ልትጠቀመው ይገባል። አራተኛ፣ ሙሉ ለሙሉ ለማግኘት ከማትችለው ወንድ ጋር ሱስ ይይዛታል። አየህ፣ አንድ ሴት የሆነ ሰው ላይ ልትሳብ ትችላለች፣ ልትወደው ትችላለች። ነገር ግን ከዛ ሰው ሱስ የሚያስይዛት ነገር መውደዷ ሳይሆን ያንን ሰው ሙሉ ለሙሉ በቁጥጥሯ ስር አለማድረጓ ነው። ስለዚህ ይህንን ለመጠቀም ከፈለግ መጥፋት አለብህ ማለት አይደለም። ቅርቧ ሁን፣ ነገር ግን ሁሉንም ሐሳብህን፣ ሁሉንም ተግባርህን አትንገራት። ውደዳት፣ ነገር ግን ሞትኩልሽ ካላንቺ መኖር አልችልም አትበላት። አብረሃት ጊዜ አሳልፍ፣ ነገር ግን ካለሷም ጊዜ ማሳለፍ እንደምትችል እንድታውቅ አድርጋት። በአጠቃላይ የአንተ ህይወት አንዷ ትንሽ ክፍል እንደሆነች እንጂ የህይወትህ ተቆጣጣሪ እንዳልሆነች እንድታውቅ አድርጋት። አምስተኛ፣ የሴቶች ድክመት ደግሞ መለየት የሚችል ወንድ ነው። ብዙዎቻችን የተነገረን ተመሳሳይ ውሸት አለ። አንድን ሴት ለማግኘት ትኩረት መስጠት፣ ከሷ ለመለየት ሁሌም እሷ ላይ ፎከስ ማድረግ አለብን። ነገር ግን እውነታው ይህ አይደለም። እነዚህ ነገሮች ቅርበትና ምቾትን፣ መረጋጋትን ሊፈጥሩ ይችላሉ። ነገር ግን ፍላጎትን የሚፈጥረው ይህ ሳይሆን ከቅርበት ጋር የሚመጣው ርቀት ነው። ከፍቅር ጋር የሚመጣው ጥል፣ ከመፈለግ ጋር የሚመጣው እርግጠኛ አለመሆን ነው። አየህ፣ ፍቅር ማለት ጥሩ ጎን ብቻ ማለት አይደለም። ብዙዎቻችን የምንስተው ሐሳብ ይህ ነው። ብዙ ሴቶች የሚናፍቁት ያሳለፋችሁትን ጥሩ ነገር ብቻ ሳይሆን የተጣላችሁበትን፣ የተኮራረፋችሁበትን ጭምር ነው። ለዚህ ደግሞ ይህንን ማድረግ የሚችል ወንድ ይፈልጋል።
ይፈልጋሉ። ምክንያቱም ብዙ ደካማ ወንዶች ይህንን ማድረግ አይችሉም። ከሴት ጋር ከመጣላት ወይም ከሷ ከመራቅ ተንበርክከው እያለቀሱ ቢለምኗት ይሻላቸው። ለዚህ ነው መለየት የሚችል ወንድ ሆነ ያልኩ። ልክ መለየት የምችል አይነት ወንድ ስትሆን ከሷ ጋር ለመጣላት እሷን ለማስከፋት አትፈራም። ስለዚህ የፍቅርን ግማሽ ብቻ ሳይሆን እንዲሰማት ታደርጋታለህ ማለት ነው። ስድስተኛ የማታገኘውን ስትመኘውና ስትፈልገው ትኖራለች። አየህ ብዙ ጊዜ ሴቶች ሲያሳድሩ የሚኖሩት በጣም የሚያምረውን በጣም ሀብታም የሆነውን ወይ ክፍት የሆነውን አይደለም። አዎ እነዚህን ያሳድዳሉ። ነገር ግን ከእነዚህ ሁሉ በላይ የሚያሳድዱት ኢጓቸውን የሚነካው ወንድ ነው። ያ ወንድ ደግሞ ማግኘት የማይችሉት ነው፣ በእግራቸው ስር ማድረግ የማይችሉት ነው። ከዚህ በፊት የማውቃቸው ቆንጆ የሚባሉ ሴቶች አንድ ግራ የሚያጋባ ባህሪ ነበራቸው። እሱም ከሆነ ወንድ ጋር ሊሆን ያህል ጊዜ ይቆዩና ወዲያው ወደ ሌላ ይሄዳሉ። ያ ወንድ ምንም ያህል ፐርፌክት ቢሆንም እንኳን ጥለውት ይሄዳሉ። እናም ግራ ያጋባኝ ነበር። ከዛ ግን ዋና ድክመታቸው ምን እንደሆነ ሳውቅ ለምን እንደዛ እንደሚያደርጉ ተረዳው። አየህ ከአንዱ ወደ አንዱ የሚሄዱበት ምክንያት ኦልሬዲ በቁጥጥራቸው ስር ስለሚያስገቧቸው ነው። አንዱን ታወራዋለች፣ ለሆነ ያህል ጊዜ አብራው ትሆናለች፣ ከዛም በፍቅሩ ይወድቃል፣ ከዛ ይደብራታል። እናም ኢጓን ድጋሚ ለመሙላት ወደ ሌላኛው ትሄዳለች፣ እሱም እንደዛ ይሆናል። እና ግን አሁን ይህን ድክመቷን የሚያውቅ ወንድ ቢያጋጥማትና ባይወድቅላት ያኔ ከሱ ሱሱ ይዛታል፣ ከሱ መለየት አትፈልግም። ስለዚህ ይህንን ፓወርፉል ቴክኒክ ሊጠቀሙ ይገባል። ሰባተኛ የስሜት መደበላለቅ። ብዙ ሴቶች እኔ ሰላም ብቻ ነው የምፈልገው ሲሉ ትሰማለህ። እናም የምራቸውን ነው። ነገር ግን ከውስጥ ደግሞ የማይቆጣጠሩት ከዚህ ጋር የሚቃረን ድምፅ አለ። ምክንያቱም ልክ የምትፈልገውን ሰላም፣ መረጋጋትና ማረጋገጫ ስትሰጣት መሰላሸት ትጀምራለች። ከዛ ይልቅ ግን ጸብን ተከትሎ የሚመጣው መስማማት ይበልጥ ፍቅር ውስጥ ይከታታል። መራራቅን ተከትሎ የሚመጣው ቅርበት ይበልጥ እንድትፈልግህ ያደርጋታል። እንዲሁም ከሌላ ሴት ጋር አይታ ቅናት ከሰማት በኋላ አቅፈ ስታጽናናት ያለው ስሜት ሰውነቷን አይምሮዋንም ይገዛዋል። ይህ ማለት ግን መሰቃየትን ትፈልጋለች ማለት አይደለም። እሷ የፈለገችው የኢነርጂው መቀየር ሁሌም ተመሳሳይ ነገር እንዲሆን አትፈልግም። ስለዚህ ይህንን ተረድተህ አክት ልታደርግ ይገባል። በወንድና በሴት መካከል ባለው የፍላጎት ስነ ልቦና ውስጥ ወንዶችና ሴቶች የሚሳቡባቸው ነገሮች ሙሉ በሙሉ የተለያዩ ናቸው። ወንዶች በብዛት በአይናቸው በሚያዩት ውጫዊ ውበት ሲሳቡ፣ የሴቶች ትልቁ የስነ ልቦና ድካም ግን ስሜታቸውን ማነቃቃትና መቆጣጠር ከሚችል ወንድ ጋር የሚፈጠረው ጥልቅ የስሜት ትስስር ነው። አብዛኞቹ ወንዶች የሴቶችን ትኩረት ለማግኘት ሲሉ ገንዘብ፣ ስጦታ ወይም ከመጠን በላይ ሙገሳን ብቻ ይጠቀማሉ። ሆኖም ግን የሴቶችን አይምሮ በሚስጥር የሚቆጣጠረው ትልቁ ቁልፍ ወንዱ በእሷ ውስጥ የሚፈጥረው የስሜት መለዋወጥ ነው። በዚህ የመጀመሪያ ክፍል ውስጥ የመጀመሪያውና ዋናው ሚስጥር የስሜት መረጋጋትና የሚገመት አለመሆን ነው። አንዲት ሴት ሁሉንም እንቅስቃሴን፣ ንግግርህንና ምላሽህን አስቀድማ መገመት ከቻለች በእሷ አይምሮ ውስጥ ያለው የመጓጓት ስሜት ይሞታል። በምትኩ ህይወትህና ባህሪ በመጠኑ ያልጠበቀ አንዳንዴም ደስ የሚል ትኩረት የምትሰጥ፣ ሌላ ጊዜ ደግሞ በራስህ ዓላማ ላይ የምታተኩር ስትሆን አይምሮዋ ስላንተ በማሰብ ይወጠራል። ሁለተኛው ጥበብ የደህንነትና የጥንካሬ ስሜትን መፍጠር ነው። የሴቶች ተፈጥሯዊ ድካም ከጀርባዋ የሚቆም በችግር ጊዜ የማይናጋ እና ውሳኔ መስጠት የሚችል ጠንካራ ወንድን ማግኘት ነው። አንተ በራስህ በቃላትህ እና በድርጊትህ አሸናፊና ደፋር ወንድ መሆንህን ስታሳያት በአእምሮ ውስጥ ትልቅ የማረፍና የመሳብ ስሜት ያድርባል። ታዲያ ወደ ሁለተኛውና ወደ ተጽዕኖ ፈጣሪ የስነ ልቦና ምዕራፍ ስንሸጋገር ደግሞ የምስጋናና የእውቅና ፍላጎት እንዲሁም የማጣት ስጋት ነው። አየህ የሴቶች ሌላኛው ትልቁ የስነ ልቦና ድካም እውቅናንና ትኩረትን ማግኘት። ሆኖም አብዛኞቹ ወንዶች እዚህ ጋር ይሳሳታሉ። ገና ሳይታወቁ ወይም ያን ያህል ጥረት ሳታደርግ እውቅናውን ወይም ሙገሳውን በነፃ ያንጎደጉዱታል። አንድ ነገር በነፃና በብዛት ሲገኝ ደግሞ ዋጋው ይቀንሳል። እናም በዚህ ክፍል ውስጥ ሶስተኛው ሚስጥር እውቅናን መመጠንና በጥረት ብቻ መስጠት ነው። አድናቆትህ ወይም ትኩረትህ በነፃ የሚበተን ሳይሆን እሷ መልካም ባህሪ ስታሳይህ፣ አክብሮት ስትሰጥህና ጥረት ስታደርግ ብቻ የምታገኘው ሽልማት ይሁን። እውቅናህን በቀላሉ የማታገኘው መሆኑን ስታውቅ ያንን ከአንተ የምታገኘውን ትንሹን ሙገሳና ፈገግታ ለማግኘት በከፍተኛ ሁኔታ ትጥራለች። አራተኛውና እጅግ ኃያሉ ጥበብ የማጣት ስጋትን በጸጥታ መፍጠር ነው። አንዲት ሴት ለአንተ ያላት ፍላጎት በከፍተኛ ሁኔታ የሚጨምረው አንተን ሙሉ በሙሉ እንዳላገኘችና ካልተጠነቀቀች ልታጣህ እንደምትችል ስታስብ ነው። ይህንን ለማድረግ ቃላት እንኳን አያስፈልጉም። በሌሎች ማህበራዊ አጋጣሚዎች ወይም ስራዎች ላይ ንቁ መሆንህ፣ ትኩረትህን ሙሉ በሙሉ በእሷ ላይ ብቻ ለማድረግህ፣ ህይወትህ በሌሎች ሰዎችና እድሎች የተሞላ መሆኑን ማሳየትህ በእሷ አይምሮ ውስጥ ይህንን ወንድ ካልጠበቅኩት ሌላ ሴት ልትወደው ወይም ሊያመልጠኝ ይችላል የሚል ትልቅ የስነ ልቦና ድካሟን የሚነካ ስጋትን ይፈጥርባታል። ወደ ሶስተኛውና ወደ አይምሮዬው የስነ ልቦና ምዕራፍ ስንሸጋገር ደግሞ ይህም የምስጢራዊነት ማግኔቲዝም፣ የቃላት ጥበብና የማዳመጥ የበላይነት ነው። አብዛኞቹ ወንዶች ከአንዲት ሴት ጋር ሲገናኙ ስለ ራሳቸው ሙሉ ታሪክ፣ ስኬት እና ህይወት በአንዴ ተናግረው ለመጨረስ ይቸኩላሉ። ይህ ግን የሴቶችን የጉጉት ስሜት ወዲያውኑ ይገለዋል። የሴቶች ትልቁ የስነ ልቦና ድካም ያልተፈታ ሚስጥርንና እንቆቅልሽን የመፍታት ተፈጥሯዊ ፍላጎታቸው ነው። በዚህ ክፍል ውስጥ አምስተኛው ነጥብ ሚስጥርህን ደረጃ በደረጃ የመግለጥ ጥበብ ነው።
ስለ ህይወትህ፣ ስለ ራስህ ወይም ስለምታስበው ነገር ሙሉ በሙሉ በአንድ አትናገር። ጥቂት ነገር ተናግረህ የቀረውን እሷ እንድትጠይቅህና እንድታውቅህ ቦታ ስጣት። አይምሮዋ ስላንተ ክፍተቶችን ለመምላት ሲሞክር ሳታስበው በየቀኑ ስላንተ እንድታስብና ቀጣዩን ግንኙነት በጉጉት እንድትጠብቅ ያደርጋታል። ስድስተኛውና እጅግ ኃያሉ ጥበብ በጥንቃቄ ማዳመጥና የልቧን ቁልፍ የማግኘት ጥበብ ነው። አብዛኛው ወንድ ራሱን ለማሳየት ብቻ ሲናገር፣ አንተ ግን የሰከነ አዳማጭ ሁን። እሷ የምትናገራቸውን ቃላት፣ የምትወዳቸውንና የምትፈራቸውን ነገሮች በጥንቃቄ አዳምጥ። በኋላ ላይ በውይይታችሁ መካከል እሷ የተናገረችውን ትንሽ ሚስጥር ወይም ዝርዝር ነገር በሰከነ መንፈስ ስታነሳላት በውስጧ ይህ ወንድ በእውነት ይረዳኛል፣ ከሌሎቹ ሙሉ በሙሉ የተለየ ነው የሚል ጥልቅ የሆነ የስሜት መሸነፍ ይፈጠርባታል። ታዲያ ወደ አራተኛውና ወደ አእምሯዊ ጥንካሬ ምዕራፍ ስንሸጋገር ደግሞ ይህም የስሜት የበላይነት፣ የጸና በራስ መተማመንና የስሜት መለዋወጥን የማስረጽ ጥበብ ነው። የሴቶች ሌላኛው ትልቅ የስነልቦና ድካም በስሜት በሚወጣና በሚወርድ ማዕበል ውስጥ ስታልፍ እንደ አለት የጸናና የማይናጋ ወንድ መፈለጓን። አብዛኞቹ ወንዶች እዚህ ላይ ይወድቃሉ። ሴቷ ትንሽ ኮስተር ስትል፣ ስሜቷ ሲቀያየር ወይም ስትቆጣ ወዲያውኑ አብረው ይበሳጫሉ ወይም ይሸበራሉ። ይህ ደግሞ ወንዱ በራሱ ሕይወትና ስሜት ላይ ቁጥጥር እንደሌለ ያሳያል። በዚህ ክፍል ውስጥ ሰባተኛው ሚስጥር የስሜት መልህቅ መሆኑ። እሷ በጭንቀት በንዴት ወይም በስሜት መለወጥ ውስጥ ስታልፍ፣ አንተ ግን ሙሉ በሙሉ በተረጋጋ በሰከነና ጥንካሬ በተሞላበት መንፈስ ውስጥ ሁን። በስሜቷ ማዕበል ውስጥ አብረሃት ትናጥ። የእንቅስቃሴና የደስታ ምንጭ በእሷ ስሜት ላይ የተመሰረተ አለመሆኑን ስታይ በአይምሮ ውስጥ ትልቅ የወንድነት አክብሮትና የመጠጋት ፍላጎት ይፈጥርባታል። ስምንተኛው ጥበብ ደግሞ ጸጥተኛ ግን ኃያል በራስ መተማመን። ራስህን ለማስመስከር አትጩህ፣ አትከራከር ወይም አትፎክር። እውነተኛ በራስ መተማመን በሰከነ እይታ፣ ባልተጣደፈ እርምጃና በምትወስዳቸው የጸኑ ውሳኔዎች ውስጥ ነው የሚገለጸው። ቃላትህ ጥቂት፣ አቋምህ ግን የጸና ሲሆን በእሷ አእምሮ ውስጥ ይህ ወንድ ለመማረክ የሚጥር ሳይሆን በራሱ ሙሉ የሆነ መሪ ነው የሚለው አመለካከት ይገነባል። አሁን ወደ መጨረሻው ነጥብ ደግሞ እንሸጋግራለን። ይህም የመጨረሻው የስነልቦና ቁልፍ የመምራት ጥበብ ነው። እስካሁን ያየናቸውን የስነልቦና ድካሞች ስትከተላቸው ወደ መጨረሻውና ዋናው የሴቶች የስነልቦና ሚስጥር ትደርሳለህ። ሴቶች በውስጣቸው የሚፈልጉትና ሊቋቋሙት የማይችሉት ትልቁ የወንድነት ባህሪ ተከታይ የመሆን ፍላጎታቸውን የሚያነቃቃ መሪ ወንድ ማግኘት ነው። በዚህ የመጨረሻ ክፍል ውስጥ ዘጠነኛውና ዋነኛው መመሪያ በፍቅርና ባልተወጠረ መንፈስ የመምራት ጥበብ ነው። ውሳኔዎችን ለመስጠት አትፍራ። የት እንደምትሄዱ፣ ምን እንደምታደርጉና ቀጣዩ እርምጃ ምን እንደሆነ በሰከነ አቋምህ አስበህ ምራ። ሴቶች የራሱን ሕይወት በልበ ሙሉነት የሚመራ እና እሷንም ያለ ፍርሃት ወደ ተሻለ ስሜት ይዞ መሄድ የሚችል ወንድ ሲያገኙ ተፈጥሯዊ የመከተልና የመሸነፍ ድካማቸው ይነቃቃል። እናም ስናጠቃልል የሴቶችን ትልቁን የስነልቦና ድካም ተጠቅመን በራሳቸው ፍላጎት እንዲከተሉ የሚያደርጉ ቁልፍ ነገሮች፣ አንደኛው የስሜት መለዋወጥን በመፍጠር የመጓጓት ስሜትን መገንባት፣ ሁለተኛው እውቅናህንና ትኩረትህን በጥረት ብቻ የሚገኝ ውድ ነገር ማድረግ፣ ሶስተኛው በስሜት ማዕበል ውስጥ እንደ አለት የጸና መልህቅ መሆን፣ አራተኛው የራስህን ሕይወት በሰከነ የወንድነት መሪነት መምራት ናቸው። እነዚህን ህጎች በሕይወት ውስጥ ስታዋሃዳቸው ሴቶችን ለማስደሰት አትታገል። ይልቁንም ጠንካራ የወንድነት ባህሪ በራሱ እሷን ወደ አንተ የሚስብ ትልቁ ማግኔት ይሆናል። ታዲያ የሴቶችን ድክመቶች ከዚህም በጠለቀ መንገድ ለማወቅና ለመጠቀም ከፈለግ የሴቶች ድክመቶች የሚለው መጽሐፌ ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ትችላለህ። እንደሚጠቅምህ አልጠራጠር። ድጋሚ እስክንገናኝ ሰላም።